የጌታን ቃል ከመጽሐፈ ነህምያ ምዕራፍ 6 ቁጥር 1 አውጥተን እናነባለን። ዛሬ የሆነ ነገር ይሆናል። ለምን አሜን እንዳላላችሁ አላውቅም። አንድ ነገር ግን ዛሬ ይሆናል። የጌታን ቃል ከመጽሐፈ ነህምያ ምዕራፍ 6 ቁጥር 1 እንዲህ ሆነ፣ ቅጥሩን እንደሰራው ከፍራሹም አንዳች እንዳልቀረበት ሰንበላጥና ጦቢያ አረማዊው ጌሳም የቀሩ ጠላቶቻችን ሰሙ። አጠገባቸው ያለው ሰው ጠላቶች የሚሰሙት ነገር ይሆናል ወርት ሰሙ። ነገር ግን እስከዚያ ጊዜ ድረስ በበሮቹ ሳንቃዎቹን አላቆምኩም ነበር። ሰንበላጥና ጌርሳም መጥተው በአኖ ቆላ ውስጥ ባሉት መንደሮች እንገናኝ ብለው ላኩብኝ። ነገር ግን ክፉ ያደርጉብኝ ዘንድ አስበው ነበር። እኔም ትልቅ ሥራ እሰራለሁ፣ እወርድ ዘንድ አልችልም ብሎ አልወርድም። እኔ ይሄን ያነበብኩ ራሱ በጣም ደስ ይለኛል። አጠገባችሁ ያለው ሰው እወርድ ዘንድ አልችልም በሉት። እወርድ ዘንድ አልችልም። ትልቅ ሥራ እሰራለሁ፣ እወርድ ዘንድ አልችልም። ሥራውን ትቼ ወደ እናንተ በመውረዴ ስለምን ሥራው ይስተጓጉላል ብዬ መልእክተኛ ላኩባቸው። እንዲሁም ቃል 4 ጊዜ ላኩብኝ። እኔም እንደ ፊተኛው ቃል መለስኩላቸው። አጠገባቸው አልወርድም በሉት። ይሄ መውረድ የተባለ በሕይወታችን ላይ ሊያውጁ እንድንነጋገር የሚፈልጉ እንድንደራደር የሚፈልጉ ጠላቶች ይስሙ። 2017 ግንቦት 1 ላይ አንድ አዋጅ ከዚህ ቤተክርስቲያን እናውጃለን። ጩና እወርድ ዘንድ አልችልም በሉ። ስራውን እየሰራው ነው በሉ። ጩና በስራ ላይ ነኝ በሉ። ድገሙ፣ በስራ ላይ ነኝ በሉ። ለመጨረሻ ጩና አንድ ጊዜ ብቻ በስራ ላይ ነኝ በሉ። ሰማያት በዚህ ቤት የተከፈቱ ይሆኑ። የጨለማ ኃይል ወገቡ ይሰበር። የዲያብሎስ ሥራ የፈረሰ ይሆን። የቃል ጠላት ይመታ። የሴቶች ጠላት ይመታ። የወንዶች ጠላት ይመታ። የዚህ ቤት ጠላት ይመታ። በዚህ ቀን ላይ እሰራለሁ ያለ ጨለማ ይሰበር። አምልኮ የለመደ እባብ ይገደል። የቆየ የሰነበተ ጨለማ አቅም አልባ ይሆን። የቃል ፍቺ በዚህ ቤት ላይ ያብራ በኢየሱስ ስም አሜን። ቁጭ በሉ። ጌታ ይባርካችሁ። እሺ ሁላችሁም እንኳን ደህና መጣችሁ ላለው እንደገና እኔም የጌታን ቃል ትንሽ ደቂቃ እንካፈላለን። እሺ ግንቦት 1 ነው አይደል? ዛሬ በጣም ብዙ አይነት አምልኮ አለ። ቀና ብላችሁ ትንሽ ደቂቃ ነው የምነግራችሁ። በጣም ብዙ አይነት አምልኮ አለ። ዛሬ አሁን ስታመልኩ አየሩ ላይ የሚመለከውን አምልኮ ሰብራችሁ ለእግዚአብሔር እየሰጣችሁ ነው። በዚህ ሰዓት አሁን በዚህ ደቂቃ የሚታረድ ነገር አለ። የሆነ ዓለም ለመሳብ ይኸውልህ፣ መንፈስ ዓለም ሪል ነው ታውቃላችሁ። የእግዚአብሔርም ዓለም ሪል ነው፣ የጨለማውም ዓለም ሪል ነው። ልክ ሲታረድለት የሚፈስለት ነገር ካለ the same thing የሚያፈሰው ነገር አለ። ስለዚህ ዛሬ እዚህ ስታመልኩ ደግሞ እግዚአብሔር ሪል ይወርዳል፣ ያኛው መስዋዕት ይገለብጣል። ምንም አይነት አምልኮ ዛሬ ከዚህ ቤት በሚወጣ አምልኮ ይሰበራል። አጠገባችሁ ያለው ሰው ንገሩት፣ በኃይል ጨብጣችሁ ንገሩት፣ ዛሬ ታመልካለህ በሉት። ነገር ይለቀቃል። አትፍሩ። አሁን ስገቡ የሆነ ድግስ አለ ምናምን ብላችሁ እንዳፈሩ ለማለት ነው። እዚህ በምንሰብረው በምናመልከው አምልኮ ነገር ይቀየራል። አጭር ደቂቃ ቀና ብላችሁ ስሙ። እንግዲህ ያነበብኩላችሁ ቃል የነህምያ መጽሐፍ ነው። ሁላችሁ ትወዱታላችሁ፣ ታውቁታላችሁ። እሺ ለምሳሌ እኔ ነኝ እንዴ እቺን ቁልፍ አዛብቼ ከቆለፍኳት ሸሚዙ በሙሉ ይበላሻል። ልክ አይደለም ወይ? እሺ ስለዚህ መጽሐፉን ቅደም ተከተል ማንበብ አለብን ማለት ነው። ነህምያ እሺ ነህምያ 13 ምዕራፍ 329 ቁጥር ያለው መጽሐፍ ነው። በመጽሐፍ ድርደራስ 16ኛ ላይ ያለ መጽሐፍ ነው። ነህምያ ስንል ቅጥር አዳሽ የሚል ወደ አይምሮአችን ይመጣል። ልክ ነው? ልክ ነው? እኔ ስሙ ልክ ነው? አጥር ያደሰ እሺ አጥር ማጠር ቀላል ነው ከባድ ነው? የግቢ አጥር ማጠር ቀላል ነው? this day ቀላል ነው ከባድ? እሺ ከዚህ ጀምረ እስከ ቡልቡላ ኮንዶሚኒየም እጠር ብትባል ስንት ቀን ይፈጅብሃል?
ሰውየው ያጠረው አጥር አይደለም ባይዘ ቅጥር ነው። ቅጥር ደግሞ ከየት መሰለ የሚጀምረው? ከኢየሩሳሌም መጀመሪያ እስከ ኢየሩሳሌም መጨረሻ ድረስ ነው ያጠረው። ይሄ ሰውዬ ምን አይቶ ነው ይሄን ነገር የጀመረው ካላችሁ የሆነ መረዳት ውስጥ ገብቷል። ዛሬ ነገሮቻችሁን በሙሉ በትኩረት እያያችሁ የምትሄዱበት ቅባት ትቀበላላችሁ። ምን እኔ ዛሬ የነህምያን አይነት ቅናት እንድትቀኑ ስለምፈልግ እንደው ቁልፍ እንዳናዛባ ትንሽ ልንገራችሁና ከዛ ቀጥታ መልእክቱን ነግራችኋለሁ። የነህምያን መጽሐፍ ስናነብ ምዕራፍ 1 ላይ የሆነ ጥያቄ ጠየቀ ነህምያ ይላል። ኢየሩሳሌም እንዴት ናት ሲል ወንድሙ የሆነ አንድ ሰው ከይሁዳ ከምርኮ የተረፈ አንድ ሰው እንደዚህ ያለው ኢየሩሳሌም እኮ እንደ ድሮ አይደለችም። አንደኛ አጥሯ ፈርሷል፣ ሁለተኛ በሯ ተቃጥሏል፣ የአባቶች መቃብር ወድሟል፣ በሶስተኛ ደረጃ የሰው መሳቂያ ሆነናል አለ። በዚህ ሰዓት ነህምያ ይልና ተቀምጬ አለቀስኳል። እኔ አሁን የነህምያን ታሪክ ለምን ትነግረናለህ ካላችሁ ረሃብ እንዲገባባችሁ ፈርሷል ሲባል ዝም እንዳትሉ እሰራዋለሁ ብላችሁ እንድትነሱ የሆነ ኃይል ዛሬ ያገኛችኋል። እሺ መቼ ፈረሰ? እንቀጥላለን። ባለፈው ታስታውሳላችሁ የኤልያስን ታሪክ አብረን ተብረናል። ትዝ ይላችኋል? እንደገና መነካት ልክ ነው አይደል? እሺ ስንጀምር የጀመረው ከማን ነበር? ከሰለሞን። አንደኛ ነገሥት መጽሐፍ ላይ አይደለም? እሺ ሰለሞን 1000 ሚስት አገባ ይላል። ከዛስ 1000 ጣዖት አመጣ ይላል። እግዚአብሔር ከሰማይ መጣ 1000 ጣዖት ሲያመጣ ዝም አለው። ሰገደ ሲል መንግስት ለሁለት ይቀደዳል አለ። ስለዚህ እስራኤል ለሁለት ተከፈለች። ሰሜን እስራኤል 10፣ ደቡብ እስራኤል 2። እሺ ሰሜን እስራኤሎች እግዚአብሔርን በደሉ፣ ጠላት መጥቶ ገዛቸው። የደቡብ እስራኤሎች ደግሞ በጣም አብዝተው እግዚአብሔርን በደሉ። ስለዚህ ባቢሎን መጣ ገዛቻቸው። ባቢሎን ስመጣ በሶስት ዙር እስራኤልን ማረከች። የመጀመሪያ ዳንኤልና ጓደኞቹ፣ ሁለተኛ ሕዝቅኤልና 10,000 ሰዎችን፣ ሶስተኛ የቤተ መቅደሱን ዕቃና ቤተ መቅደሱን አፈረሰች ይላል። ያኔ ነው እንግዲህ ታሪክ የጀመረው። አጥር የፈረሰው ያኔ ነው። ምርኮኛ አረገቻቸው። ምርኮኛ እንደሚሆኑ ትንቢት አልመጣም ወይ? መጥቷል። በማማካኝነት በኤርሚያስ አማካኝነት። እሺ ምርኮኛ የሆኑ ሰዎች ምን ያደርጋሉ? ምርኮኛ ሆነው ይጸልያሉ። ታስታውሳላችሁ ዳንኤል የሚባለው ሰውዬ በምርኮ እያለ ጸለየ የሚል ቃል ምን እያለ 70 ዓመት ተፈጽሟል 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 ተፈጽሟል፣ ባርነት በቃ 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 በቃ። ሲዘገይስ አዘግዩ ይመታ አዘግዩ ይመታ አዘግዩ ይመታ። እግዚአብሔር ከሰማይ ይመጣና ነገር አልቋል፣ መልአኩ ልኮ አንደኛ ቀን ተሰምተሃል፣ የ70 ዓመት ጊዜ አልቋል፣ ወደ ኢየሩሳሌም ትመለሳላችሁ አላቸው። ከዛ ቂሮስ የሚባል ንጉስ ልቡ ተነሳሳ፣ በመንፈስ ተነካ። ዕዝራ መጽሐፍ ምዕራፍ 1 ላይ በቃ እኔ በመንፈስ ተነክቻለሁ፣ ስለዚህ አሕዛብ በሆንም የእግዚአብሔር ቤት መሰራት አለበት ብሎ ተነሳ። እነ ዕዝራና እነ ዘሩባቤል እነ ነህምያ ተነሱ። አሁን የነህምያን ታሪክ ነው የምነግራችሁ። ነህምያውን በፈረሰበት ሲነሳ የመጀመሪያ የነህምያ ኳሊቲ ወንድሞቹን ይጠይቃል። የኛ ሀገር እንዴት ነው ብሎ ይጠይቃል። ጠጅ አሳላፊ እኮ ነው፣ ኮምፎርት ኤሪያ ላይ እኮ ነው ያለው፣ ግን ሀገሩን ይጠይቃል። ወንድሙን የሚጠይቅ ልብ ከዚህ ይነሳል። እስቲ አሜን በሏን። ኮምፎርት ኤሪያ ላይ ነው፣ ግን የአባቴ ርስት እንዴት ሆኖ ይሆን፣ የወንድሞቼ ኑሮ እንዴት ሆኖ ይሆን ብሎ ይጠይቃል። የነህምያ ኳሊቲ። ሁለተኛ ጾሜ ጸለይ ይላል አይደል? የጸሎት ሰው የሚጸልዩ ከዚህ ይነሳሉ። እና ሲጸልይ ሰምታችሁታል። የእግዚአብሔር ቃል በጣም የነሳ ጸሎቱ በጣም ይገርማል። ምዕራፍ 1 ላይ ተንበርክኮ እየያለ አለቀሰ። ቃል በቃል ካነበባችሁት 4 ወር ነው የጸለየው ነህምያ ንጉሱ ጋር ከመግባቱ በፊት። 4ኛው ወር ሲያልቅ ንጉሱ ጋር ጠጅ ለማሳለፍ ሲገባ አየውና እንደዚህ አለው፣ ሐዘን የልብ ነው አለው። ሳትታመም ፊት አይጠቁርም አለው። ታማሃል ወይ? አልታመምኩም። ታዲያ ምን ሆነ ነው ነህምያ ሲለው የአባቴ ቤት ፈርሷል ብሎ ደግሞ የቀረበለትን ኦፖርቹኒቲ በአግባቡ ይጠቀማል። የነህምያ ኳሊቲ። ባርካችኋለሁ። ዛሬ የሚመጣላችሁ ማንኛውም ጥያቄ በአግባቡ የምትመልሱበት ቅባት ያገኛችኋል። አይታችኋል። የመጀመሪያ ጠያቂ ነው፣ ሁለተኛ የጸሎት ሰው ነው፣ ሶስተኛ ኦፖርቹኒቲ ሲመጣለት ትክክለኛ ጥያቄ ጠይቃል። ፈርሷል አለው። ምን ላርግልህ ሲለው ንጉሱ ደስ ካሰኘው እንዲሄድ ከፈቀደልኝ ደብዳቤ ይጻፍልኝ አለው። ወዴት? ለአገረ ገዦች። ምን አይነት ደብዳቤ? ይለፍ የሚል። ሁለተኛ ደግሞ ሌላ ደብዳቤ ይጻፍልኝ። ምን? ለደና አለቃው ደን ይስጠኝ።
ሶስተኛ ሄጄ ሰርቼ እንድመለስ ፍቀድልኛል። ንጉሱ ተስማማ ይላል። ሰጠውና ሄደ። ሶስተኛው ኳሊቲ ነው። ኦፖርቹኒቲውን በአግባቡ ይጠቀማል። አራተኛ የነህምያ ኳሊቲ ሚስጥር ጠባቂ ነው። እንደመጣ የመጣበትን ዓላማ አያወራም። እንደዚህ አይነት ሰዎች ከዚህ ይነሳሉ። እስቲ አሜን በሉ አንዴ። ዞርኩት ይላል አይደል? ኢየሩሳሌምን ብቻዬን ከፈረሴ ጋር ዞርኩት አለ። እኔ ከተቀመጥኩበት ፈረስ በስተቀር የት እንደሄድኩ ማንም አላወቀም ነበር ይላል። ሚስጥር ጠባቂዎች ከዚህ ይነሳሉ። እስቲ አሜን በሉ አንዴ። አምስተኛ የነህምያ ኳሊቲ ዛቻ ሲመጣ እሱ አምላኩን ያውቃል። ምን አለ? የሰማይ አምላክ አምላኩን የሚያውቅ ብርቱ ነው ይላል አይደል መጽሐፉ? ስለዚህ ዛሬ አምላኩን የሚያውቅ ከዚህ ይነሳል። አምስተኛ የነህምያ ኳሊቲ ጥሩ ነው። የመጀመሪያው ምንድነው? ይጠይቃል ወንድሞችን። ሁለተኛ ይጸልያል፣ ይጾማል። ሶስተኛ ኦፖርቹኒቲውን በአግባቡ ይጠቀማል። አራተኛ ሚስጥር ጠባቂ ነው። አምስተኛ አምላኩን ያውቃል። ልክ ነው። ስድስተኛ ፍርድ ተዛብቶ በነበረበት ጊዜ ላይ በአግባቡ ያስተካክላል። ምዕራፍ 5 ላይ ማለት ነው። አራት አበዳሪዎችን ይበትናል፣ ለምስኪኖቹ ይራራል። እስቲ አሜን። ሰባተኛ ሐሰተኛ ትንቢት ሲያመጣ ሰውየው ይሄ ተገዝተ ያመጣው መልእክት ነው ብሎ መንፈስ ይመረምራል። እስቲ አሜን ብሎ አንድ የመጨረሻው ልንገራችሁ የነህምያ ኳሊቲ ዛቻ ያለ ትኩረቱ ስራው ላይ ብቻ ነው። ዛሬ የምሰብካችሁ ዛቻ ያለ ትኩረት ወደ ስራ ብቻ ነው። ደገፍ በሉ ቀና ብላችሁ ስሙ። ነህምያ አጥር ሊሰራ ሲነሳ የመጀመሪያ ቃል እንዲህ ብሎታል። አንተ ነህምያ አሉት። አቤት ገብቶናል። ስልጣን ፍለጋ እንደመጣ ገብቶናል። ዓላማክ ያ ነው አሉት። ዓላማው ግን ያልነበረም ስራው። ጦቢያና ሰንበላት ጌርሳም ተሰብስበው እንደዚህ አሉት፣ አሾፉበት ይላል። አንተ የምትሰራው ህንጻ፣ አንተ የምትገነባው ግንብ ቀበሮ በሄድበት ይፈርሳል አሉት። ነህምያ አሁንም ዓላማው ስራው። ቻሌንጅ ያረጉታል፣ ስራውን ያያል። እይታው የተቀማ ሰው ፍጻሜው ማየት አይችልም፣ ፍጻሜው ላይ መድረስ አይችልም። ዛሬ በእናንተ ላይ የወጣ ማንኛውም ቃል ከእይታችሁ እንዳያግዳችሁ ነው የመጣሁት። ፍጻሜያችሁን ትይዛላችሁ። እስቲ እጆቻችሁን ከፍ አድርጉና ወደ ፍጻሜ እሄዳለሁ በሉ። ጥሩ ነው። ተጠነከረ እንዴ? ከፍ አድርጉ እጃችሁን። ወደ ፍጻሜ እሄዳለሁ። ዛቻ እያለ የሚያስፈራራ እያለ ነገረኛ እያለ አጨርስም የሚል እያለ እኔ ግን በሉ እስቲ ወደ ፍጻሜ ይሄዳል። ነህምያ ትኩረቱ ምን ነው? ዓላማው። ያየው ነገር፣ መጀመሪያ የሰማው ነገር፣ መጀመሪያ ያደመጠው ነገር፣ ፈርሷል የተባለው ነገር ወደ ነህምያ አእምሮስ ገብቷል። ሌላ ብዙ አይነት ድምጽ ቢመጣ አይሰማም። የኔ ወንድሞቼ እናቶቼ ታስታውሳላችሁ? ጴጥሮስ በመርከብ ላይ ቁጭ ብሎ እየሄዱ እያለ ከደቀ መዛሙርቱ ጋር የሆነ ሌሊት ላይ ኢየሱስ ቅደሙኝ ብሎ እየሄዱ እያለ ኢየሱስ በማዕበሉ ላይ እየተራመደበት መጣ የሚል አንበጫል። ከዛስ ጴጥሮስ ምታት ነው አለ። ደቀ መዛሙርቱ ምታት ነው አሉ። ኢየሱስ እኔ ነኝ ሲል ጴጥሮስ አንተ ከሆንክ በጌታ ስሙ ና ጥራኝ ሲለው ኢየሱስ ና ሲለው ና የምትለው ቃል ለጴጥሮስ አስፓልት ስትሆንለት ሲረግጥ ውሃውን ምንም ሳይታወቀው መጀመሪያ የሰማውን እያየ ሲሄድ ሌላ ድምፅን ሳይሰማ የመጀመሪያውን እያስተናገደ 3 እርምጃ ሲራመድ ትዝ ይላችኋል። ቀጥሎ ያለው ግን ማዕበል አይኑን ወደዛና ወደዚህ ሲያርግ መስጠም ሲጀምር ሳበኝ አውጣኝ ሲለው እጁን ይዞ ሲያወጣው ትዝ ይላችኋል። መጀመሪያ ያየከውን ብቻ እያየ ኪር ሲለው የመጀመሪያውን ብቻ የሰማውን ብቻ እያየ ቀጥል ሲለው ወዳጆቼ ሆይ ምንም አይነት ድምጽ ከመጀመሪያው ድምጽ አይበልጥም። ምን አይታችሁ ነው የጀመራችሁት? ያስጀመራችሁ እግዚአብሔር ከሆነ በርግጥ ያስጨርሳችኋል። እንደ ጦቢያ እንደ ሰንበላት እነ ጌርሳም ጠላቶች ተሰብስበው ነህምያ እንዲያሉት በቃ ዛሬ እንደዚህ እናርጋ አሉት። ምን እያለቀ እንደሆነ ሲያዩ የመጀመሪያ ቀበሮ ይሄድበታል ሲሉት ዝም ብሎ ሲሰራ፣ ይሄ ንግስና ፈልጎ ነው ሲሉት ዝም ብሎ ሲሰራ፣
ሶስተኛ መቀርቀሪያ ብቻ ሲቀሩ ነህምያ ደነገጡ። ተሰበሰቡና እንዲህ አሉ፣ ደብዳቤ ሰተን ና ወርደ እንነጋገር እንበለው። አሁን ቀበሮ የሚሄድበትን አይደለም የሰራው አሉ። ገብቶታል አሉ። ራዩን አይቷል። በእርግጥ እየሰራ ነው አሉ። ፈርተናል፣ ስለዚህ እንነጋገር ብለው መልእክተኛ ላኩበት። ነህምያ ቁጭ ብሎ መልእክተኛው መጣ። ነህምያ ወንድማችን ይላል፣ ደብዳቤ ይዟል። በቅንነት ነው የሚያወራው ሰውየው። ነህምያ አቤት፣ ና ወርደን እንነጋገር ተብለሃል። የት? አኖቃ ቆላ ውስጥ ተገናኝተን እናውራ ብለዋል። እነማ? ጦቢያ፣ ሰንበላጥ፣ ጌርሳም ጠላቶች። ነህምያ እንደዚህ ይለዋል፣ ገብቶኛል፣ የመጣችሁበት ዓላማ ገብቶኛል። ወደ ሜዳ ወጥተን እንነጋገር ያላችሁኝ ገብቶኛል። ታስተውሳላችሁ? ቃየል አቤልን የገደለው ና ሜዳ ወጥተን እንነጋገር ብሎ ነው። ሊገሉት እንደሆነ ገብቶታል። እንዲህ አለው ለመልእክተኛው፣ ሂድና ለጌርሳም ንገረው፣ ለጦቢያና ለሰንበላጥ ንገረው። ምን? ልገሉኝ እንደሆነ አውቃለሁ አለ። ንገረው። ምን? ብርቱ ስራ ላይ እኮ ነኝ ማለቴ እናንተ ጋር ወርጄ ደቂቃ በማውራቴ ለምን የእግዚአብሔር ስራ ይተጓጎላል? በስራ ላይ ነው። ጆታችሁ ከፍ አድርጉ። አሁን ይውላችሁ ምንም አይነት ወሬ እንዳሰሙ ከፍ አድርጉ። ለድምጻችሁን እንዲህ በሉ፣ ስራ ላይ ነኝ በሉ። አታ ይህንን ቃል ሲነግረው ቀጥ ብሎ መጣ ሰውየው። እንዲህ አለ ነህምያ አላቸው ለነጌርሳም። ምን አለ? ብርቱ ስራ ላይ ነኝ፣ ወርድ ዘንድ አልችልም ብሏል ሲሉት፣ እንደገና ሂድና ጠይቀው አሉት። እንደ መጀመሪያው ጊዜ መጣ። አረ ሻይ የጠጣን እናውራ እባክህ፣ እንደራደር፣ ቢያንስ አንተም ትንሽ ና እኛም ትንሽ እንምጣ እንነጋገራ ሲሉት፣ ነህምያ እንደ መጀመሪያው ሂድና ንገራቸው። ምን? ስራ ላይ ነኝ ማለት ያነሳውትን መወርወሪያ ሳልጨርስ መቃኑን አቁሜለ፣ አዎ በሩን ዘርግቼለ፣ አዎ ሳልወጥር መቀርቀሪያውን ሳልዘጋ አላርፍም ብለ ንገራቸው። 4 ጊዜ እንደዚህ ብሎ መለሰላቸው። 5ኛው ጊዜ ግን በጣም ከባድ ነው። ምን ብሎ እንደላከበት ታውቃላችሁ? ሲጀመር ለራስ ነብይ እንደቀጠርክ እናውቃለን። እየሰማችሁ ነው? ንጉስ ለመሆን በጣም ውስጡን እየሰራ እንደሆነ ሰምተናል። ነህምያ በአጭር ቃል ብናወራ ጥሩ ነው ሲሉት እንዲህ አላቸው፣ ከራሳችሁ ፈጥራችሁ እንደምታወሩ አውቃለሁ። እኔ ስራ ላይ ነኝ ወርድ ዘንድ። ይሄ አውቃለሁ፣ ሽንገላ ነው፣ የሰው ወሬ ነው፣ ትቼዋለሁ። እሱ የሰው ወሬ የማይሰሙ ራያቸውን ብቻ ታርጌት አድርገው የሚንቀሳቀሱ ግንቦቶን ላይ ይነሳሉ። ወደ አጃባካቲያኖስ መውረድ የማይችሉ ይሄን ቃል ተንበዩ ባካችሁ። ዝቅ ማለት የማይችሉ ኑረድ ሲባሉ ስራ ላይ ነኝ የሚሉ በአምላካቸው ስራ ብቻ የሚጠመዱ ሌላ ዓለም የሌላቸው ያዩትን እስኪጨርሱ ድረስ የማያርፉ እንደ ነህምያ ያሉ ዛሬ ይነሳሉ። አንድ ነህምያ ዛሬ ከተነሳ ቅጥሩ ያልቃል። አንድ ሰው ጮ ሰራል ይበል። ጩና ብርቱ ስራ ላይ ነው ይበሉ። እሺ እኔ ነኝ አንድ በጊዜ መጽሐፉ ሰሩ የሚለው ባይዘይ በ52 ቀን ነው ቅጥሩ ያለቀው። እኔ በጌታ አልጠይቃችሁ 150 ዓመት ነው የወደቀው ግንቡ። ከ150 ዓመት በኋላ ነው በ52 ቀን ያለቀው። እንዴት ተሰርቶ ስትሉ ማርስ የለውም ነህምያ። ወጥር ያየው ነው እያለ ስራ ላይ ነው። ና እንነጋገር ሲል ስራ ላይ ነኝ። ኦጃባ ታራስ ያካ ሌሊት ላይ እናውራ። ሌሊትም ቀንም ነው የምሰራው። ምሽት ይመቻል ወይ? አፈለፍል እናርግልህ። አንተ አልችልም። ምክንያቱም እኔ ያየሁት አለ። ሳልጨርስ እንዴት ብዬ ልረፍ? የሰማሁት አለ። ሳላጠናቀቅ እንዴት ብዬ ልረፍ? ይሄ ወር ማለት ጠላት እየመጣ ለሚያቀርብላችሁ ግብዣ ቀጥታም ተዘዋዋሪም የሆነ መልስ በስራ የሚጠመዱ ከዚህ ይነሳል። ስሙኛ ነህምያን እኮ ባይዘው ለማስቆም ወሬ ብቻ አይደለም የቀረበለት፣ ባይዘው ዛቻም ቀርቦበታል። ግን ስራ ላይ ነው።
እንደውም ሲያሰራት እዚህ ይላችኋል። ሁላችሁ ስለምታውቁት ብዬ ነው። ምዕራፍ 4 ላይ ሲያሰራት እዚህ ይላችኋል። በአንድ እጃቸው ሰይፍ በአንድ እጃቸው አካፋ ይዘው ይሰራሉ ይላል። ጠላት ከመጣ ቷ ወደ ስራ ይላል። ትኩረት ስራ ላይ የሚያዋጣን ዘንድሮ የሰው ቤት ውስጥ ገብተን እጅ መስደድ ሳይሆን የሚያዋጣን ዘንድሮ ስራ ላይ ብቻ መጠመድ። ሌላ ከዚህ ስራ ውጪ ዓላማ እስከማይኖራችሁ ድረስ እግዚአብሔር ወደ ስራችሁ ይከታችኋል። ጠላት ለሚያቀርብላቸው ግብዣ መልስ የማይመልሱ መልሳቸው ስራ ላይ ነኝ ብቻ የሚሆን ከዚህ ይነሳል። አጠገባቸው ያለው ሰው እኔ ግን ሰራለሁ በርቱ። እኔ ግን ብርቱ ስራ ላይ ነኝ በርቱ። ብርቱ ስራ ላይ ነኝ። ጠላት ይስማ፣ ወዳጅ ይስማ፣ ሁኔታ ይስማ፣ በሌሊት የሚመጣ ድምጽ ይስማ፣ በማለዳ የሚመጣ ድምጽ ይስማ፣ የሚቀርብላችሁ ማንኛውም ጥያቄ ይስማ። እግዚአብሔር በስራ ላይ እንዳለ እናንተም ደግሞ በስራ ላይ ናችሁ። ብርቱ ስራ ላይ ናችሁ። የጀመራችሁትን ትጨርሳላችሁ። እግዚአብሔር ዛሬ ወደ ስራ የሚከታቸው ሰዎች ከዚህ ይነሳሉ። እሺ ከነህምያ ህይወት ከምዕራፍ 1 እስከ ምዕራፍ 7 ምን ትማራለህ? ግብዣ አለ፣ ዝም ብለህ ስራ። ዛቻ አለ፣ ዝም ብለህ ስራ። የሰማችሁ ነው። ሐሰተኛ አሉባልታ ወሬ አለ፣ ዝም ብለህ ስራ። ትኩረት ወደ ስራ። ሌላ ሰው ቤት እንዳትገባ ታጣመድ። ምን ስራ ብቻ። እሺ የያዛችሁትን ቀስት ያያችሁበት ቦታ ብቻ ጣሉት። ጉንጭ ማልፋት ነው ያለበዛ የሚሆነው። ለማንም እንዳታስረዱ፣ ዓላማችሁ ላይ ብቻ ቆዩ። እግዚአብሔር በዓላማችሁ ያጸናችኋል። ወዳችኋለሁ። ጥሩ ነው። እስቲ ቀና በሉ፣ እስቲ ቀና በሉ። ይኸውላችሁ ኢየሱስ ያየውን ብቻ ነው የሰራው። ነህምያ ያየውን ብቻ ነው የሰራው። እግዚአብሔር እናንተ እንድትሰሩ የሚፈልገው ያያችሁትና ያሳያችሁን ብቻ ነው። በሌላ አማርኛ የሌለብህን አትሞክር ማለት ነው። ውሃ ሞክረ ከፍተ እምቢ ካለች በደንብ ከፍታታለሁ ካልክ ስፓናቶ ያደርጋል። ዳዶ ይላላል። በቃ ቋ ይላል፣ ይሰበራል። ያልሰጠ ቦታ አትግባ። ትኩረት የሰጠ ላይ ብቻ፣ የሰማኸው ብቻ። እግዚአብሔር እንዲያርል ያለኝ አዎ እሱ አንሰራለሁ። ስለዚህ ዛሬ እንደ ትንቢት ቃል ጦቢያ አለ፣ ሰንበላጥ አለ፣ ጌርሳም አለ። ሰዎቹ ይሉ ስፒሪታቸው አለ። ምን የሚል ተውና ትንሽ ደቂቃ አረፍት ብታረግ ምን ችግር አለ? አንተ ደግሞ ታመራለህ፣ ታከራለህ። ትንሽ ደቂቃ ነይና እናውራ፣ እንጫወት። አንቺም በሃይማኖትሽ እኔ ችግር የለም እንደራደር። መረዳዳት ነው፣ ኩረጃ አይደለም የሚል አሎ ስራ ማስኬጃ የሚል አለ። ስራ ላይ የጀመርኳትን ጨርሳለሁ። ወዳ እኔ ስለምወዳችሁ ኮክቻ ነው የምነግራችሁ። ትኩረት ወደ ስራ። ግብዣ አለ፣ ተወሱ። አልሰራም በሉ። እሱ እኔ መሰራው ይሄን ነው። ወደ ስራ ገባ። አሁን እኔ በመንፈሴ ምን አይቼ መሰራችሁ? ይሄን ቃል ለእናንተ ይዤ ቀረብኩት። ቦቲያቸውን ያወለቁ ጭንቅላት ላይ የሚደረገው የኢንጂነር ኮፍያ አለ፣ እሱን ያወለቁ ሰዎችን አየሁ። እግዚአብሔር በሚያውቅ አንሳ ኮፍያህን፣ አንሺ ቦቲሽን፣ ወደ ስራ ግቢ። ሌላ ምንም እንዳሰሪ መዶሻሽን አንሺ። እግዚአብሔር ያሳየሽን ብቻ ስሪ። በመንፈስ ዓለም ልሰራ የተገባ አንተ ብቻ የተቀረጸ እግዚአብሔር ያስቀመጠልህ ወረቀት አለ። እርሱን ይዘህ ትቀጥላለህ። አጠገባችሁ ያለው ሰው ማንንም እንዳሰማ ስራህን ስራ በሉት። ማንንም እንዳሰማ ስራ። ይሄ መጀመሪያ የሰማውን ብቻ እየሰማ ስራ። ስለዚህ 2017 ግንቦት ወር የመጀመሪያው ቀን እግዚአብሔር እንዲህ ይላችኋል፣ ትኩረት ስራ ላይ። ጦቢያ አለ፣ ሰንበላጥ አለ፣ ጌርሳም አለ። እናንተ ግን ወደ ስራ። እሺ ቀጥሎ ያለው ቃል እናንብቧ። የመጨረሻው የነህምያ መጽሐፍ ምዕራፍ 6 ቁጥር 15 አካባቢ ላይ አንብባችኋል። እንደዚህ የሚል ቃል አለ። ነህምያ በ52ኛው ቀን ሰርቶ ጨረሰ። 150 ቀን የፈጀን ግንብ፣ የፈረሰን ግንብ 150 ዓመት የፈጀ የቆየ ያረጀ የወደቀን ነገር በ52 ቀን ብቻ። እንዴት? ጠዋትና ማታ እየሰራ ብዙ ዓመት ፈጅቷል አትበሉ። እናንተ በጥቂት ቀን በተሰጣችሁ እድሜ ጨርሳችሁ ታልፋላችሁ። በቃ የነህምያ መጽሐፍ ከምዕራፍ 1 እስከ ምዕራፍ 6 ብዙ አይነት ግብዣ እያለ ግብዣውን ንቆ ወደ ስራ። እዚህ ውስጥ ያላችሁ ሰዎች ከነህምያ ምን ትማራላችሁ? ነህምያ ማን ነው? ለእናንተ ምንድን ነው? ዛሬ እግዚአብሔር ምን እያላችሁ ነው? እንደ ነህምያ እንድትጸኑ። የመጀመሪያ ጥያቄ እንድትሆኑ፣ ወንድሞቼ እንዴት ናቸው እንድትሉ። ሁለተኛ የጸሎት ሰው እንድትሆኑ። ሶስተኛ
ምንም አይነት ነገር ለሰው እንዳትናገሩ መጀመሪያ ራሳችሁ ላይ እንድትሰሩ የመጣላችሁን ኦፖርቹኒቲ በአግባቡ እንድትጠይቁ። አምስተኛ ግብዣ እያለ ናና እንነጋገር እያለ አምላካችሁን ያወቃችሁ የሰማይ አምላክ ያከናውልኛል እኔም ተነስቻለሁ እሰራለሁ እንድትሉ። ስድስተኛ መርማሪ እንድትሆኑ። የሚመጣው ትንቢት ከሰይጣን ነው ከእግዚአብሔር ነው ተገዝቶ ነው የሚያመጣው ብላችሁ እንድትመረምሩ፣ ማንኛውንም ነገር በንጹህ እንድትፈርዱ። አሜን አሜን። የመጨረሻ ግብዣችሁን ሁሉ እግዚአብሔር ላይ አድርጋችሁ ትኩረት ስራችሁ ላይ እንድታደርጉ እግዚአብሔር ይናገራችኋል። እሱን እንድንሰራ ይርዳል። 2017 ግንቦት ወር የሚመለክ መንፈስ አለ ታውቃላችሁ። በዚህ ቀን ላይ እንደ ጦቢያ ያለ እንደ ሰንበላጥ ያለ በራችሁ ላይ የቆመ መንፈስ እንዳለ አስቡት። ሌላ ስራ እንዳሰሩ በወሬ ብቻ ነገራችሁን ሊያዘገይ ይወጣ ሊገላችሁ የሚፈልግ መንፈስ እንዳለ አስቡት። ትኩረት ወደ ስራ። አሜን። እጃችሁን ከፍ። ከዚህ በኋላ 50 ዓመት ብኖር 70 ዓመት ብኖር 60 ዓመት ብኖር አንተን አገለግላለሁ። ትኩረቴ ስራዬ ላይ ነው። ጮክ በላ። ትኩረቴ ስራዬ ላይ ነው። የሰው ቤት አልገባም፣ የራሴ ብቻ እሰራለሁ። ዛሬ ዓላማችሁ ብቻ ትኩረት አሉ። ሴቶች፣ ወንዶች፣ ወንድሞቼ፣ እህቶቼ ትኩረት ወደ ስራ። ጦቢያ ያለ ሰንበላጥ አለ ጌርሳም አለ እስቲል አለ ጠላቶቻችሁ አሉ እስቲል አሉ። ትኩረታችሁ ስራ ላይ። የሌላን ግብዣ እንዳትቀበሉ። ዛሬ ስለዚህ የጸሎት ቀን ነው። ዓርብ አይደል? በዘይት ምንጸልይበት። ምን አይነት ጸሎት ነው መጸለይ ያለብን? ማባረር፣ አልሰማም ሌላ ግብዣ ማለት። ለሚቀርብላችሁ ጥያቄ መልስ መስጠት። ምን ያላችሁ? ትኩረቴ ስራ ላይ፣ ከስራዬ ወደ ኋላ ልል አልችልም። ስለዚህ ዛሬ አንዳንድ ገመዶች ይበጣጠሳሉ፣ የሚጎትቷችሁ ይመታሉ። የጠላት ግብዣ ከመንገዳችሁ ላይ ይደፋል። ሞገስ ሰጣችሁ አሜን በሉ። ሞገስ ሰጣችሁ አሜን በሉ። ምንም አይነት ግብዣ ማታስተናግዱ ትሆናላችሁ። ነይና እናውራ ሲልሽ የለም እኔ ስራ ላይ ነኝ ያለሽ። ስለዚህ አሁን አንዳንድ ግብዣዎችን ከመንገዳችሁ ላይ ለመምታት ነው ዛሬ የመጣሁት። ግንቦት ወር የታምራት ወር፣ ግንቦት ወር ስራችንን ሰርተን የምናጠናቀቅበት። አረ አሜን በሉ። አሁን ግንቦት ወር፣ በዚህ ወር ላይ እግዚአብሔር ያሰበልኝን ብቻ ፈጽሜ የማጠቃልልበት ወር፣ ሌላ ግብዣ የማልቀበልበት የማልሰማበት ወር። ናውር መጽሐፍ ቅዱስ ይፈልጓልና ለመልካም ግን አይደለም የሚል ቃል እኮ አለ። ይፈልጓል ለመልካም አይደለም የሚል ቃል አለ። ስለ ደወሉ ብቻ እንወጣም ዛሬ ካንተ ነው ከሌላ። አሜን በሉ። ስራዬን ወደ ኋላ ይወስዳል ወይስ ወደ ስራዬ ያስገባል? እናንተ ጌታ የምትወዱ ወንድሞች ትኩረት ወደ ስራ። ስለዚህ ዛሬ ግብዣዎች እንመታለን፣ አጀንዳ እንገለብጣለን። ይሄ የመጸለያ ቀን ነው። 40 አጭር ደቂቃ ስብከት፣ ረጅም ሰዓት ጸሎት። አረዘማም ዛሬ ምን መታበት ቀን ነው። በተለይ ዛሬ ኢትዮጵያ ላይ የሚንቀዠቀዠው መንፈስ እንመታለን። እሺ አንዴ እኔ ግንቦት ወርን ሳስብ በእግዚአብሔር ፊት ትላንትና ኤፍቢአይ ነበር ያገለገልኩ ነበር። ይሰማል ድምጼ? ኤፍቢአይ ያገለገልኩ ነበር፣ ቤተ ላጥቢያ ማለት ነው። ግንቦት ወርን ሳስብ አንዴ ጴንጤው ይፈራዋል። ግንቦት ወርን ይፈራዋል፣ በጣም ይፈራዋል። መናፍስታዊ ዓለም ባይዘ ኢትዮጵያ ውስጥ እንዲህ ከፍት ብሎ የሚሄድበት ወር ነው። ግልጽ ነው። ይሄ በጣም ብዙ የተፈጥሮ ሰው ሰራሽ ማደጋ የመጣው ግንቦት ወር ላይ። ግብዣ የሚቀርበው ባይዘ ግንቦት ላይ። አይዟችሁ፣ ግብዣ የሚቀርበው ሰዎች ወደ ኋላ የሚሆኑበት ወር ግንቦት ወር፣ መንገድ የሚቀሩበት ግንቦት ወር፣ ሰው ለስራ ወጥቶ ከመከናወኑ ወደ ኋላ የሚጎትተው ግንቦት ወር ላይ። ጦቢያና ሰንበላጥ ኃይላቸውን ሰብስበው የሚወጡት ወር ግንቦት ወር። በዚህ ቀን የጦቢያን የሰንበላጥን የጌርሳምን የጠላቶቻችንን ምክር አንሰማም ብለን ስራችንን እንሰራለን የምንለው ቀን ደግሞ ዛሬ ነው። ኢትዮጵያ ውስጥ ያለ ስፒሪ ዛሬ ይደፋል። ክብር ለኢየሱስ ይሁን። ምንም አይነት ዛቻን ግንቦት ወር ላይ አናስተናግድ። የተፈጥሮም ሰው ሰራሽም አደጋ አንቀበልም። ድንገተኛ ወጪ አንቀበልም። ለሆስፒታል የምናወጣው ገንዘብ አንዳንድ ሰው ጮኸ አሜን ይበላል።
ግንቦት ወር ላይ የዲያብሎስን ግብዣ እየሰበርን እንቀጥላለን። ግንቦት ወር ማለት ይሄ ወር ማለት ለኛ ስራችንን ፈጽመን የምንጨርስበት ወራችን ነው። ወደ ኋላ አንጎተትም። ግብዣቸውን እየደፋን እንቀጥላለን። የሟርት ምክር ይፈርሳል። ላስት ዊክም እየጸለይን ነበር። ዛሬ ምን ጸልያለን? ምን አይነት ጸሎት? ብርቱ ጸሎት፣ የመስበር ጸሎት፣ የሰባራ ጸሎት እንጸልያለን። ግንቦት ወር ድላችሁን ትይዛላችሁ። አጠገባችሁ ያለ ሰው ስራ ላይ ብቻ አተኩር፣ ግብዣቸውን እንዳትቀበል። ለሞት ነው የሚጋብዙ በሉት። ጥሩ ቃል የሚያወጡት ለሞት ነው በሉት። ናውረድና እንነጋገር የሚሉክ ለሞት ነው ማለት ነው። 2017 ግንቦት ወር የጠላትን ግብዣ የማይሰሙ ለሰይጣን ድምፅ ጆሮአቸው ድፍን የሆነ የእግዚአብሔርን ራእይ ብቻ ያዩ ለእግዚአብሔር ብቻ ጆሮአቸው የተከፈተ ጀግና ሴቶች ይነሳሉ። እግራችሁ ላይ ጫኑና ከዚህ በኋላ ስራዬ ላይ አተኩሬ እሄዳለሁ። እኔም እንደ ወንድሜ ነህምያ በሉ፣ እኔም እንደ ወንድሜ ነህምያ ያየሁትን ብቻ እሰራለሁ። ምንም አይነት ግብዣ አልቀበልም። ወዳችኋለሁ። ስለዚህ ዛሬ ምን ጸልየው ጸሎት ይሄን ክብር ለኢየሱስ ይሁን። እጆቻችሁን ከፍ ድምጻችሁን አውጡና እንደዚህ በሉ፣ ይሄ ወሬ እኔ ነው። ታውጃላችሁ ከኔ በኋላ በጌታ ጮክ በጌታ ጮክ ብላችሁ በኃይል ጮክ ብላችሁ ይሄ ወር የኔ ነው በሉ። መንትፍ ከጨለማው ዓለም መንግስት ላይ እጅን ከፍ አድርጋ ይሄ ወር የኔ ነው በለው። ድገም አሁንም ለመጨረሻ በደንብ አምፀህ ተናገር። ይሄ ወር ንቀህ ተናገር በኃይል። በዚህ ወር የምሰራው ሁሉ ይከናወንልኛል። በዚህ ወር የጀመርኩትን እጨርሳለሁ። ተናገሩ፣ የጀመርኩትን እጨርሳለሁ። ጠላቴ ስማ፣ አልቀበልም በሉ። ኢየሱስ ያለ ክፉ መረጃ፣ ክፉ ድምፅ፣ የአቅም ቤት ወጪ፣ ውድቀትና ሐዘንና ለቅሶ፣ መርዶና ስብራት በዚህ ወር ማለት በዚህ ወር አንቀበል። ግንቦት ወር የኛ ነው። ያየነውን እንጨርሳለን። ጦቢያ ይስማ፣ ሰንበላጥ ይስማ፣ ገርሳም ይስማ፣ የቀሩ ጠላቶቻችን ይስሙ። ነህምያ ወንድማችን እንደጨረሰ እኛም እንጨርሳለን። እሺ እኔ ልስጠራ እናንተ አቤት በሉ። የነህምያ ወንድሞች እሺ፣ ወንድም ነህምያ ጨርሱ። ያያችሁትን ብቻ ሰርታችሁ ጨርሱ። ወዳችኋለሁ። ስለዚህ አሁን እንስበር። ከዛ በኋላ እነ ጦቢያና እነ ሰንበላጥ እንዳልመጡ ወደ ነህምያ ሕይወት ከዚህ በኋላ የሆነ ድምፅ ወደ ቤታቸው አይመጣም። ምዕራፍ 7 ይቀጥላል። ጦቢያና ሰንበላጥ መጡ ብሎ አይደለም የሚቀጥለው። ባይዜ ነህምያ ካህናቱን ስርዓት አስተማረ ብሎ የሚቀጥለው፣ ሕግ ተማሩ ብሎ የሚቀጥለው። ጦቢያና ሰንበላጥ መንገድ ቀሩ። ነህምያ ግን ስራውን ጨርሶ ብድግ አድርጉና እጃችሁን እንደዚህ በሉ። ከዚህ በኋላ ከዚህ ድምፅ እለያያለሁ። ጮክ ብላችሁ ጠላቴ ስማ፣ ዛሬ ከኔ ጋር እንለያያለን። ተነሱና ቁምና እንደዚህ በሉ። ዛሬ በህይወቴ ላይ በቤቴ ላይ በዘመኔ ላይ አውጃለሁ። ማንኛውም የጨለማን ግብዣ እቃወማለሁ። እጆቻችሁን ከፍ አድርጉና ስራ ላይ እንዳላችሁ ተናገሩ። ስራዬን ሰራለሁ። የተፈጠርኩበትን ዓላማ ጨርሳለሁ። ጠላቴ ሆይ ስማ፣ በግብዣ ወደ ኋላ አልልም፣ በዛቻ ወደ ኋላ አልልም፣ በነገር ወደ ኋላ አልልም፣ የሌላ ሰው ቤት ውስጥ እየገባ ወደ ኋላ አልልም። የራሴን ስራ ሰራለሁ። ኃይሌ እግዚአብሔር ነው፣ ጉልበቴ እግዚአብሔር ነው። መንፈሱ በላይ ላይ አለ። የእግዚአብሔር እጅ በእኔ ላይ ነች እንዳለ ነህምያ፣ እጁ በላይ ላይ ትመጣለች። የሰማይ አምላክ ያከናውንልኛል እንዳለ ነህምያ፣ የሰማይ አምላክን አውቀዋለሁ፣ የሚያከናውንልኝን አውቀዋለሁ። ጠላቴ ስማ፣ ምንም አይነት ሁኔታን አልቀበልም።